ራስን ችሎ ንስሐ አባት መያዝ የሚቻለውስ ከስንት ዓመት በኋላ ነው? ነፍስ አባት ወይም ንስሐ አባት ለመያዝ መስፈርቱ ምንድነው? ለነፍስ አባት የሚከፈል ክፍያ አለ ወይ? ንስሐ አባት ወይስ ነፍስ አባት ትክክለኛው አጠራር የትኛው ነው? ኃጢአታችንን ስንናገር እንዴት ነው? በምን ሁኔታ ነው መናገር ያለብን? ቀኖና ከአቅም በላይ ቢሰጠን ምን እናደርጋለን የሚል ጥያቄ። ካህኑ ኃጢአታችንን የማይደብቅልን ቢሆን ነፍስ አባት መቀየር የምንችልባቸው ምክንያቶች ምን ናቸው? ንስሐ ስንገባ የረሳነው ኃጢአት ቢኖር ምን እናደርጋለን? ንስሐ ከነፍስ ጥቅም ባሻገር ለስጋ ያለው ጥቅም ምንድን ነው? ስድስተኛ ጥያቄ ራስን ችሎ ንስሐ አባት መያዝ የሚቻለውስ ከስንት ዓመት በኋላ ነው የሚል ጥያቄ ነው። ራስን ችሎ ንስሐ አባት መያዝ የሚቻለው ከስንት ዓመት በኋላ ነው? ከ18 ዓመት በኋላ በቁጥር ለማስቀመጥ ከ18 ዓመት በኋላ። ለምንድነው 18 ዓመት የሚለውን መጥቀስ ያስፈለገው ቢባል እንደሚታወቀው እስከ 18 ዓመት ድረስ በአብዛኛው በአሁኑ ሕግ ልጆች ከወላጆቻቸው ጋር የሚኖሩበት ነው። ከ18 ዓመት በኋላ ግን ኃላፊነት የሚወስዱበት ምናልባትም ብቻቸውን የሚኖሩበት ወይ ወደ ጋብቻ የሚገቡበት በራሳቸው ነገሮችን መወሰን የሚችሉበት ትምህርት የሚጨርሱበት ወደ ካምፓስ ሊሆን ይችላል ወደ ተለያዩ ትምህርቶች የሚሄድበት ኮሌጅ የሚገባበት እንዲህ አይነት ዓመት ነው። ይሄ 18 ዓመት በኋላ በሳይንሱም የአንጎል እድገት የሚጠናቀቅበት ጊዜ ነው እና ሰው ሙሉ ሆኖ ለማንኛውም ነገር ኃላፊነት መውሰድ የሚጀምርበት ጊዜ ማመዛዘን የሚችልበት ጊዜ ነው 18 ዓመት። ስለዚህ ከዛ በኋላ ግን ነፍስ አባት እኔ ራሴ በራሴ ይይዛለሁ ብሎ ከቤተሰቦቹ ነፍስ አባት ወጥቶ ሌላ ነፍስ አባት መያዝ ይችላል ራሱን ችሎ ከ18 ዓመት በኋላ። እንደዚህ ደግሞ ሲባል 18 ዓመት በታች ሆነው ቤተሰብ የሚያስተዳድሩ ደግሞ አሉ። በተለያየ ምክንያት ወላጆቻቸው ሞተውባቸው፣ ወላጆቻቸው ስደት ሆነውባቸው፣ ወላጅ አልባ ሆነው በተለያየ ምክንያት የ14 የ15 የ16 የ17 ዓመት ልጆች ሆነው የነሱን ታናናሽ ወንድሞቻቸውንና እህቶቻቸውን የሚያስተዳድሩ አሉ። እነዚህ ራሳቸውን ችለው ነፍስ አባት መያዝ ይችላሉ። ምክንያቱም ሙሉ ኃላፊነት ወስደው ስለሆነ እነሱ ነፍስ አባት ይዘው ወይም የጥንቶቹን የወላጆቻቸውን ነፍስ አባት እንደያዙ መቀጠል ይችላሉ፣ አለያም ቀይረው ሌላ መያዝም ይችላሉ። በዋናነት ግን ከ18 ዓመት በኋላ የራስን ነፍስ አባት መያዝ ይቻላል። ስድስተኛው ጥያቄ ይህ ነው። ነፍስ አባት ወይም ንስሐ አባት ለመያዝ መስፈርቱ ምንድን ነው የሚል ጥያቄ ነው። መስፈርቱ የመጀመሪያው ክርስቲያን መሆን ነው፣ ኦርቶዶክሳዊ መሆን ነው። ያመነ የተጠመቀ መሆን አለበት። መስፈርቱ እሱ ነው። ያላመኑ ያልተጠመቁ ሰዎች ከሆኑ የሚቀድመው ማመን፣ መማር፣ መጠመቅ፣ እነዚህ ነገሮች ናቸው የሚቀድሙት። ለእነዚህ ሰዎች የሚሾምላቸው መምህር ነው በዋናነት። ካህኑም መምህር ሆኖ ሊያስተምራቸው ይችላል። ካህን ያልሆነ መምህርም ሆኖ ሊያስተምራቸው ይችላል። ስለዚህ ላልተጠመቁ ሰዎች ገና የሚመደብላቸው የሚያስተምራቸው ነው። አባቶቻችን ሐዋርያት በዲድስቅልያ ባስቀመጡት መሰረት 3 ዓመት እንዲማር አንድ ሰው ከዛ በታችም ሊሆን ይችላል ተምሮ ከዛ አምኖ ወደ ጥምቀቱ ይመጣል። ከዛ በኋላ ግን ነፍስ አባት ይኖረዋል። ከተጠመቀበት ቅጽበት ጀምሮ ነፍስ አባት ይኖረዋል። በማግስቱ በሁለተኛው በሶስተኛው በአራተኛው ቀን ኃጢአት ቢሰራ ያንን ተናግሮ እንደገና መልሶ ወደ ስጋው ደግሞ መመለስ እንዲችል ነፍስ አባት ይመደብለታል። ስለዚህ መስፈርቱ ንስሐ አባት ለመያዝ የመጀመሪያው ክርስቲያን መሆን ኦርቶዶክሳዊ መሆን ነው። ከዛ ቀጥሎ ደግሞ የእድሜ ጉዳይ አስቀድመን እንደገለጥ ነው ከ12 ዓመት ከ18 ዓመት በኋላ በተለያየ ኃላፊነት ያሉ ደግሞ ከ12 ዓመት በላይም ሆነው ንስሐ አባት መያዝ ይችላሉ። ቅድም እንደገለጥኩት በተለያየ ምክንያት ከባድ ኃላፊነት ያለባቸው ከወላጆቻቸው ውጭ ሆነው ሌሎችን የሚያስተዳድሩ እነሱ ራሳቸውን ችለው ነፍስ አባት መያዝ ይችላሉ። ስለዚህ መስፈርቱ ሁለተኛው የእድሜ ጉዳይ ነው ማለት ነው። ሶስተኛ ዝግጁነት ነው። ንስሐ አባት ለመያዝ የሚያስፈልገው ዝግጁነት ነው። ዝግጁነት ሲባል ምን ማለት ነው? ንስሐ አባት መያዝ አለብኝ፣ ከዚህ በኋላ ንስሐ ገብቼ ስጋው እንደውም መቀበል አለብኝ ብሎ ማመን፣ ንስሐ አባት መያዝ እንደሚገባ ማመን፣ አስፈላጊም እንደሆነ ማመን፣ ግዴታም እንደሆነ ማመን፣ እነዚህን አምኖ መዘጋጀት ያስፈልጋል። ስለዚህ መስፈርቶቹ እነዚህ ናቸው። አንደኛ ክርስቲያን መሆን፣ ሁለተኛ የእድሜ ጉዳይ አስቀድመን እንዳብራራ ነው፣ ሶስተኛ ደግሞ ዝግጁነት ናቸው። ስምንተኛ ጥያቄ ለነፍስ አባት የሚከፈል ክፍያ አለ ወይ የሚል ጥያቄ ነው። በተደጋጋሚ ነው ይህም ጥያቄ የሚጠየቀው። ነፍስ አባት ስንይዝ መጀመሪያ የሚከፈል ክፍያ አለ ወይ? ባጭሩ ለማስቀመጥ የሚከፈል ክፍያ የለም።
በተለያየ አይነት እንግዲህ በኋላ እንመጣበታለን። ይህንን ምንም አይነት ካህናት አባቶቻችን ለምሳሌ በተለይ እንደዚህ እንደ አዲስ አበባ ብንወስድ በየአጥቢያው ደሞዝ ይከፈላቸዋል። በየአጥቢያው የሚቀበሉት ደሞዝ አለ በየወሩ የሚከፈላቸው። ይህ ምእመናን እንዲያገለግሉ ነው። ምእመናንን ሳይለዩ በአንድነት እንዲያገለግሉ ቤተክርስቲያን የምትሰጣቸው አንዱ እሱ ነው። እንደዚህ ግን ሲባል ምንም ማድረግ አይገባም ማለትም አይደለም። አገልግሎታቸው በሚገባው መጠን መስጠት በሚገባ አቅማችን በፈቀደ ልናደርግ እንችላለን። መጽሐፍ ቅዱሳዊ ነው ይሄ። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ቁጥር 7 ላይ ይደልዎ አስቡ ለዘይት ቀነኝ፣ ለሚያገለግል ዋጋው ይገባዋል ብሎ ለሐዋርያት ነግሯቸዋል። ሐዋርያት በሚጓዙበት ቦታ ጫማ አያደርጉም፣ ሁለተኛ ልብስ አይዙም፣ ምግብ ስንቅ አይዙም፣ ከረጢት አይዙም፣ ወርቅና ብር አይዙም። የሚመገቡት ሂደው ሰላም ለሁላችሁ ይሁን ብለው ወደ ሰላም ለዚህ ቤት ብለው ገብተው በሚያድሩበት ቤት ነው ያቀረቡላቸው የሚመገቡት። ስለዚህ ይህ ማለት ነው ሐዋርያት በሄዱበት ቦታ ሁሉ ፈቃደኛ የሆኑ ምእመናን ያበሏቸዋል፣ ያጠጧቸዋል፣ ያሳድሯቸዋል። ያ ግን ይገባቸዋል። ስለዚህ ይህን ማድረግ ይገባል። ግን አቅም ሲኖር ነው። አንድ ሰው የሻሽ ማለት አልችልም፣ ካባ ማሰፋት አልችልም፣ መስቀል መግዛት አልችልም፣ ለአባ ጫማ፣ ልብስ፣ ጋቢ ማሰፋት አልችልም እና ስለዚህ ይቅርብኝ ብሎ ንስሐ ሳይገባ መኖር የለበትም። ይሄ በደንብ መታወቅ አለበት። ካህናት ግዴታቸው ነው። እኛም ደግሞ ሲኖረን አቅማችን የፈቀደውን የማድረግ ግዴታ አለብን። የአቅማችንን ማለት ነው እንጂ ለነፍስ አባት ሂዶ የሚከፈል ቅድመ ክፍያ ነፍስ አባት ሁኑና ልክፈል ተብሎ አይከፈልም። ይህ ልክ በዓለም እንደምናየው የስነ አእምሮ ባለሙያዎች፣ የስነ ልቡና ባለሙያዎች ክፍያ እንደሚቀበሉት አይነት አይደለም። ወይም ሐኪም ቤት ሂደን ካርድ አውጥተን ለካርድ ከፍለን እንደምንታከመው ለምርመራ እንደምንከፍለውም አይደለም። ይሄኛው መንፈሳዊ ነው። ስለዚህ በነፃ የሚሰጥ ነው እና ስለዚህ በጸጋ የተቀበላችሁትን በጸጋ ስጡ ተብለው አባቶቻችን አንዱ በጸጋ ስጦታ የተሰጣቸውን በጸጋ እንዲሰጡ ይገደዳሉና ስለዚህ ክፍያ አይከፈልም መጀመሪያ። ነገር ግን አቅም ሲፈቅድልን ግን ማድረግ እንችላለን። ሌላው ሁለተኛ ቅዱስ ጳውሎስ የተናገረው ቃል አለ። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 7 ጀምሮ አልቦ ዘይርኢ መርኤቶ ወኢይሰቲ ሐሊቦ፣ መንጋውን እየጠበቀ ወተቱን የማይጠጣ ማን አለ ይላል ቅዱስ ጳውሎስ። ላም እያረባ የላሙን ወተት የሚከለክለው ማንም የለም። ልክ እንደዛ ሁሉ በአግባቡ ምእመናንን የጠበቁ ምእመናንን ያገዙ ወደ ከፍተኛ ደረጃ ያመጡ ለስጋው ደግሞ ያበቁ ለንስሐ ያበቁ ሲቸገሩ የሚደርሱላቸው ምክር ሲፈልጉ የሚመክሯቸው አባቶች የሚገባቸውን አቅም ካለ የሚገባቸው ነገር ቢደረግላቸው መልካም ነው። ቤትም ይሁን መኪናም ይሁን ጋቢም ይሁን ልብስም ይሁን ጫማም ይሁን ካባም ይሁን ሻሽም መስቀልም ሌላውም በአግባብ በፍቅር በጥቅመኝነት ሳይሆን በአግባብ በፍቅር በስርዓት ሊደረግላቸው ይገባል። ግዴታ ግን አይደለም ነው። ከመጀመሪያው የሚከፈል ክፍያ የለም። ቅዱስ ጳውሎስ እዚያው ላይ ቀጥሎ ምን ይላል? መኑ ዘይተክል ወይነ ወኢይበልዕ ቃምሆ ይላል። ወይን ተክሎ ፍሬውን የማይበላ ማን አለ ይላል። እንደ ወይን ምእመናን ናቸው። ፍሬ መብላት ማለት ከምእመናን የሚገባቸውን ጥቅም ቢታመሙ መታከም ማለት ነው። ለምሳሌ አባቶቻችን በአግባቡ የንስሐ ልጆቻቸውን የመከሩ የዘከሩ አባቶች አያደርገውና ሲታመሙ የመታከሚያ ቢያስፈልጋቸው ልጆቻቸው ምእመናን ተረባርፈው ሊያሳክሟቸው ይገባል። ምክንያቱም ወይን ናቸው ምእመናን። ፍሬውን ደግሞ መልቀም ከካህናቱ ግን በአግባቡ ግን ወይኑን መኮትኮት ማሳደግ ይገባልና ስለዚህ መጀመሪያ ላይ የሚከፈል ክፍያ የለም ለካህን። አቅም ካለ ሊደረግ ይችላል ነው። ለምን አስቀድሞ በኦሪቱ አንድ ስርዓት አለ። ኢትቁም ራቀከ ቅድመ ነቢይ እግዚአብሔር፣ በእግዚአብሔር ሰው ፊት ባዶ እጅህን አትታይ የሚል ራቆትህን ባዶህን አትታይ የሚልና ልክ እንደዛው ሁሉ ለአባቶቻችን አቅም ካለን መጽሐፍም ይሁን የሻሽም ይሁን ምንም ይሁን ማቅረብ መልካም ነው። ግን ይሄ አቅም ካለ የሚደረግ እንጂ ግዴታ አይደለም። ስለዚህ ለነፍስ አባት የሚከፈል ክፍያ የለም። ዘጠነኛ ንስሐ አባት ወይስ ነፍስ አባት ትክክለኛው አጠራር የትኛው ነው የሚል ጥያቄ ነው። ንስሐ አባት ይባላል፣ ነፍስ አባት ይባላል፣ መምህረ ንስሐ ይባላል። በእነዚህ በሶስት አጠራሮች ይጠራል። ንስሐ አባት ማለት የንስሐ የሚሰጥ አባት ማለት ነው። ነፍስ አባት ማለት ነፍስን በአግባቡ በሚገባት ቦታ እንድትሆን የሚያደርግ አባት ማለት ነው። ክርስቶስ ነፍስ አባት ተብሎ ይጠራል። ለምሳሌ የመልክዓ ኢየሱስ ደራሲ ማዕበ ነፍሴ አንተ ይለዋል። ኢየሱስ ክርስቶስ ማዕበ ነፍሴ አንተ፣ ኢየሱስ ክርስቶስ ሆይ የነፍሴ አባት አንተ ነህና አንተ ነህ እኮን ይላል።
ስለዚህ ምን ማለት ነው? ክርስቶስ የነፍስ አባት ሲባል የፈጠረ ነው። ነፍስን የፈጠረ ብቻ ሳይሆን በመስቀል ቤዛ የሆነላት ማለት ነው። የነፍስ አባት ሲባል ተወዳዳሪ የለውም፣ ይሄ ልክ የለውም፣ መሰል የለውም። ነገር ግን ካህናትን የነፍስ አባት ብለን ስንጠራቸው ነፍስን ወደ ገነት ወደ መንግስተ ሰማያት እንድትገባ የሚመሯት የሚያሳዩት ማለት ነው። በቃለ እግዚአብሔር የሚመክሯት የሚዘክሯት ማለት እንጂ ነፍስን የፈጠሩ ማለት አይደለም። ኢየሱስ ክርስቶስ የነፍስ አባት ሲባልና ካህናት የነፍስ አባት ሲባሉ የተለያየ ነው። እርሱ የባህሪ አምላክ ነው፣ እነርሱ ግን በጸጋ ጌታ የሾማቸው ናቸው። ስለዚህ ነፍስ አባት ይባላል፣ ንስሐ አባት ይባላል። ነገር ግን ነፍስ አባት ሲባል እግዚአብሔር ናቸው ማለት አይደለም። ሌላው መምህረ ንስሐ ተብሎም ይጠራል። መምህረ ንስሐ ማለት የንስሐ መምህር ማለት ነው። የንስሐ መምህር ሲባል ማለት የምንመለስበት የምንጸጸትበትን መንገድ የሚያሳዩን፣ ከተመለስን በኋላ ደግሞ ወደ ስጋ ወደሙ እንድንቀርብ የሚያሳዩን የሚመሩን መምህራን ለማለት መምህረ ንስሐ እንላለን። ስለዚህ የነፍስ አባትም የንስሐ አባትም የንስሐ መምህርም ተብሎ ይጠራል። መምህረ ንስሐ ይባላል። አስረኛ ኃጢአታችንን ስንናገር እንዴት ነው? በምን ሁኔታ ነው መናገር ያለብን የሚል ጥያቄ ነው። አስረኛ ጥያቄ ይሄ እንግዲህ ምንድነው? ኃጢአታችንን ስንናገር የሚለው መጽሐፍ ቅዱስ ላይ ለማስመርኮዝ እሱ ብቻ በቂ ነው። አንድ ቦታ የሉቃስ ወንጌል ምዕራፍ 7 ቁጥር 36 ላይ ያለውን ክፍል ብንመለከት ያ ሁልጊዜ የሚነገር ነው። ቅዱስ ሉቃስ የገለጣት ኃጢአተኛዋ ሴት ብሎ የገለጣት በከተማ ውስጥ ያለች እጅግ ኃጢአተኛ ሴት ብሎ የገለጣት ሴት አለች። ኃጢአተኛ ብሎ ነው የሚገልጣት። አባቶቻችን ናቸው ማርያም ብለው የሚጠሯት እንጂ በዚህኛው አገላለጽ በቅዱስ ሉቃስ ወንጌል ምዕራፍ 7 ቁጥር 36 ላይ ስሟን አልጠቀስም። ኃጢአተኛ ብሎ ነው የጠቀሳት። ምሳሌ እንድትሆን ነው፣ መማሪያ እንድትሆን ነው። እጅግ ተብሎ ከተገለጠው ኃጢአቷ እንዴት እንደተመለሰች እንዲታወቅ ነው፣ እንዴት እንደተጸጸተች እንድንማርበት ስሟን ሳይጠቅስ ኃጢአተኛ በሚለው ገልጧታል። እና ይቺ ሴት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ሽቱ ይዛ የመጣች ናት። በፈሪሳዊው በስምዖን ቤት ተጋብዞ በነበረበት ሰዓት ወደዚያ እንደሚገባ ሰምታ እጅግ ውድ የሆነ አልባስጥሮስ ተብሎ የሚጠራ ሽቱ ይዛ መታ ይላን መጽሐፍ ቅዱስ የሚገልጠው ቅዱስ ሉቃስ የሚገልጠው በኋላው በኩል ቆማ ነበር ነው የሚለው። እና በኋላው በኩል ቆማ ታለቅሳለች። ከዛ እንባዋ እግሩ ላይ ጠብ ይላን። ከዛ ትደፋለች። ከዛ በእንባዋ እግሩን ታጥበዋለች። ከዛ በፀጉሯ ታሸዋለች። እግሩን ያለማቋረጥ ትስማለች። ስለዚህ የንስሐ አገባብ ስርዓቱ ተጽፎልናል ማለት ነው እንዴት እንደሆነ። የመጀመሪያው ደረጃ ክርስቶስን መፈለግ ነው ማለት ነው። ንስሐ ማለት ክርስቶስን መፈለግ ነው። በካህናት በኩል ራሱን ክርስቶስን ፍለጋ መሄድ ማለት ነው አንደኛ። ሁለተኛ በኋላው በኩል ነው የቆመችው። ለምንድን ነው በኋላው በኩል የቆመችው? በፊት ለፊት መሄድ አፍራለች፣ ተጨንቃለች። ከኃጢአቷ የተነሳ ደንግጣለች። ስለዚህ ፊቱን ለማየት ፈርታለች። ስለዚህ በኋላው በኩል ሄዳለች። ቅድም እንደገለጥኩት አዳም ፈርቼ ተሸሸኩ የሚለውን ቃል ሀፊረ ገጽ ብለን ተርጉመናል። ሀፊረ ገጽ ማለት ፊትን ማፈር ነው ብለናል። ይቺ ሴት ፊትን እንዴት እንደሚያሳፍር ኃጢአት እንደሚያሳፍር አሳይታናለች። በፊት ለፊት ላለመሄድ ብላ በኋላው በኩል ሄደች። በኋላው በኩል ሆና ደግሞ ታለቅስ ነበር። ስለዚህ ንስሐ ስንገባ አንደኛ ማፈር አለብን። ማፈር አለብን ሲባል ከንስሐ አባቶቻችን ፊት መቅረት ማለት አይደለም። ስለ ኃጢአታችን እያፈርን እየተሰቀቀን መናገር እንዳለብን የሚያሳይ ነው። ሁለተኛ ደግሞ እያለቀሰች ነበር። ማልቀስ ይገባል ማለት ነው። ብንችል ኃጢአታችንን ስንናዘዝ በእንባ ሆነን ከአይምሯችን እንዲወጣ ከሰውነታችን እንዲወጣ ምዝምዝ ብሎ በእንባ እንዲታጠብ ቅዱስ ዮሐንስ አፈወርቅ ሲናገር ማልቀስ ነፍስን ማጠብ ነው ይላል። ሰውነትን ማጠብ ነው ይላል። ልብን ማጠብ ነው ይላል። የሚያለቅሱ ሰዎች እንባቸውን የሚያፈሱ ሰዎች በኃጢአታቸው በጸሎት ጊዜ ለእግዚአብሔር ምስጋና በማቅረብ ጊዜ የሚያለቅሱ ሰዎች እንባቸውን የሚያፈሱ ሰዎች ውስጣቸውን የሚያጥቡ ንጹህ ሰዎች ናቸው። በነገራችን ላይ እንደው ዝም ብሎ ማልቀስ አይገባም። በየሜዳው በየመንገዱ ማልቀስ ሳይሆን በእግዚአብሔር ፊት ማልቀስ፣ በቅዱሳት ስዕላት ፊት ማልቀስ፣ በእመቤታችን ፊት ማልቀስ፣ በመላእክት ፊት ማልቀስ፣ በእግዚአብሔር ፊት ማልቀስ። ስለዚህ ማልቀስ ነፍስን ማጠብ ነውና ይህች ሴት ስታለቅስ ነፍሷን እያጠበች ነበር፣ ሰውነቷን እያጠበች ነበር። ያ እንባዋ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ እግር ላይ ጠብ ይላል። ልክ ቅዱሳት ስዕላት ፊት ሄደን ስናለቅስ እንባችን የቅዱሳኑ እግር ላይ ጠብ ይላል፣ የእግዚአብሔር እግር ላይ ጠብ ይላል፣ የእመቤታችን እግር ላይ እንባችን ጠብ ይላል። ቤተክርስቲያን ሄደን ስናለቅስ በቤተክርስቲያን ቅጽረ ግቢ፣ በቤተክርስቲያን አጥር፣ በቤተክርስቲያን በር ላይ ሆነን ስቅስቅ ብለን ስናለቅስ እንባችን የእግዚአብሔር እጅ ላይ የእግዚአብሔር እግር ላይ ጠብ ይላል። ያ መልስ ያመጣል። ስለዚህ ይህች ሴት በኋላው በኩል
ቁማ አለቀሰች። ነገር ግን እንባዋ የጌታችን የመድኃኒታችን የኢየሱስ ክርስቶስ እግር ላይ ጠብ አለ። ልክ እንባዋ ጠብ እንዳለ ልጅቷ ወደቀች እግሩ ላይ፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ እግር ላይ ወደቀች፣ ተንበረከከች። ከዛ እንባዋን ደጋግማ እግሩ ላይ አፈሰሰች፣ እንደ ውሃ ተጠቀመችው። ከእንባዋ ብዛት የተነሳ እግሩን አጠበው። ከዛ ያን የታጠበውን የራሰውን እግሩን ደግሞ በፀጉሯ አሻሸችው፣ ጠረገችው። ንስሐ ማለት ይሄ ነው። ስለዚህ በአባቶቻችን ፊት ተንበርክከን እያለቀስን እንባችንን እያፈሰስን ኃጢአታችንን መናገር ይገባናል እና ኃጢአታችንን ስንናገር እንደዚህ መሆን አለበት። ንስሐ ስንገባ በምንናገርበት ጊዜ ብንችል ማለት ነው። ያ እንባ ማፍሰስ ካልቻለን ደግሞ ተንበርክከን ይህን አድርጌያለሁ ይህን ሰርቻለሁ ብለን አዝነን ተክዘን ተሰብረን መናገር አለብን። ያለዚያ ግን ኃጢአትን ዝም ብለን እንደው እንዲህ ሰርቻለሁ ብለን ለአባቶቻችን ምንናገር ከሆነ ወሬ ነው የሚሆነው። ንስሐ ሳይሆን ወሬ፣ መረጃ መስጠት፣ ኢንፎርሜሽን መስጠት ነው የሚሆነው። እንደሱ መሆን የለበትም። መሰበር ያስፈልጋል። ያ መሰበር ጥቅሙ ምንድን ነው ሲባል ደግመን ያንን ኃጢአት እንዳንሰራው ይረዳናል። እንደዚህ ሁኜ ተናግሬ አሁን እንደገና መልሼ ይህን ኃጢአት ልሰራ ነው በፍጹም ብለን ራሳችንን እንድንገስጽ ያደርገናል እና ስለዚህ ፊታችንን አይምሯችንን በእግዚአብሔር ፊት አፍስሰን ንስሐችንን ስንናገር እያለቀስን እንባችን እያፈሰስን መሆን አለበት። ተንበርክከን መናገር አለብን። 10ኛው ይሄ ነው። 11ኛ ቀኖና ከአቅም በላይ ቢሰጠን ምን እናደርጋለን የሚል ጥያቄ ነው። ቀኖና ከአቅም በላይ ቢሰጠን ምን እናደርጋለን? ቀኖና ከአቅም በላይ መሰጠት የለበትም። ይህንን አባቶች ያውቃሉ። አባቶቻችን ቀኖናውን ሲሰጡ የሰውየውን አቅም አይተው፣ እድሜውን አይተው፣ የጤንነቱን ሁኔታ አይተው፣ ያለበትን አገር ሁኔታ አይተው፣ የድህነቱንም የሀብቱንም ሁኔታ አይተው፣ የኃጢአቱን መደጋገም አይተው፣ እነዚህ ነገሮች አይተው፣ የስነ ልቡናውን አይተው አመጣጡን። ለምሳሌ አንድ ሰው ከሌላ ሃይማኖት መጥቶ እንደው በተጠመቀ በቆረበ በ40 ቀኑ መጥቶ አባ እንዲሰርቻለሁ ቢል ከባድ ስግደት አይሰጥም። ትልቅ በጣም ሰፊ ጾምም አይሰጥም። ምክንያቱም ያ ሰው እንዳይጠፋ ቀስ አርጎ እያለማመዱ ከዛ በኋላ ነው እንጂ እንደው ዝም ብሎ ማሸከም አይገባም። ይህንን አባቶች ያውቁታል። ይሄ እንግዲህ ለንስሐ አባቶች ወይም ለካህናት ለቀሳውስት የሚሰጥ ነው እና ስለዚህ ቀኖና ከአቅም በላይ አይሰጥም። ነገር ግን በጣም ከባድ ቀኖና ሊሰጥ ይችላል። ከባድ ቀኖና የሚሰጥበት ምክንያት ምንድን ነው? አንደኛ ኃጢአቱን ደጋግመን ከሰራ ነው ያን ኃጢአት ደግመን እንዳንሰራው እንድንጨነቅና እንድንሳቀቅ፣ ሁለተኛ ከዚህ በኋላ ይህን ኃጢአት አልሰራም እንድንል ከባድ ቀኖና ሊሰጥ ይችላል። ከአቅም በላይ ሳይሆን ከባድ ቀኖና ሊሰጥ ይችላል። ለምሳሌ አንድ ሰው ወንጀል ሰርቶ ሲታሰር ማረሚያ ቤት ገብቶ ሲወጣ ታርሞ ይወጣል። ያንን ወንጀል ሁለተኛ አልሰራም ብሎ አንዳንድ ጊዜ ማቅለያ ተሰጥቶት ምናምን የሆኑ ዓመታት ተቀንሰውለት ወራት ተቀንሰውለት ሊወጣ ይችላል እና እኛም ኃጢአቱን ደጋግመን የምንሰራው ከሆነ መቀጣት አለብን ማለት ነው። የምንቀጣው ደግሞ በቀኖናው ነው እና በዚህ ምክንያት ከባድ ቀኖና ሊሰጥ ይችላል። ነገር ግን በጣም ከአቅማችን በላይ ከሆነ ለምሳሌ አንድ ሰው መነሳት አይችልም፣ መቀመጥ አይችልም፣ ስግደት ቢሰጠው ይህንን ለነፍስ አባቱ ማሳወቅ አለበት። አባቴ መስገድ አልችልም፣ ይቅርታ። ከአቅም በላይ ከሆነ ነው። ከአቅም በላይ ከሆነ መስገድ አልችልም፣ ይቅርታ። እንዲሁም ጾምን በተመለከተ ለምሳሌ መጾም የማይችሉ በህመም ምክንያት፣ በበሽታ በመድኃኒት ምክንያት፣ ሆስፒታል በመሆን በተለያዩ ምክንያቶች መጾም የማይችሉ ሰዎች አሉ። በዚህ ምክንያት አባቴ እንዲህ ስለሆነ ይህንን እባክዎትን ማድረግ አልችልም ብሎ ይህንን አመልክቶ ከአቅም በላይ የተሰጠውን ቀኖና በሌላ እንዲለወጥለት ማድረግ ይችላል። ማመቻቸት አይደለም። በተቻለ መጠን የተሰጠውን ቀኖና መፈጸም ይገባል። ነገር ግን ከአቅም በላይ ከሆነ ግን ምንም ማድረግ አይችሉም። እንዳልኩት የጉልበት በሽታ ያለባቸው ሰዎች፣ እግራቸው መታጠፍ መዘርጋት የማይችል ሰዎች ስግደት ሊሰጣቸው አይችልም። ይሄ ነው ከአቅም በላይ ተብሎ የሚጠራውና አልጋ ላይ የዋሉ ሰዎች መስገድ አይችሉም። ስለዚህ በዚህ ምክንያት ማሳወቅ ይገባል። ከዛ የነፍስ አባት ውሳኔ ይሆናል። አንዳንድ አባቶች ስግደቱን እኔ ሰግድልሃለሁ ሊሉ ይችላሉ፣ ጾሙንም እኔ ጾምልሃለሁ ሊሉ ይችላሉ። ስለዚህ ከአቅም በላይ ከሆነ መልሶ ለነፍስ አባት ማማከር መንገር ይገባል። ስለዚህ 11ኛ እሱ ነው። 12ኛ ካህኑ ኃጢአታችንን የማይደብቅልን ቢሆን ምን እናድርግ የሚል ጥያቄ ነው። ይሄ የኛ ኃላፊነት አይደለም። በነገራችን ላይ እኛ በካህኑ ፊት ተናዘን አልቅሰን ኃጢአታችንን ከተናገርን በኋላ
ካህን ከባቲ አበሳ መሆን አለበት በመሰረቱ። ይሄ እንዳልኩት ለካህናቱ የሚሰጥ ነው። ካህን ኃጢአትን ባይደብቅ የሚመናንን ኃጢአት ለሌላ ቢናገር ክህነት እስከ መሻር ድረስ ያደርሳን። በነገራችን ላይ ስልጣን ያስይዛል። በካህን ትልቁ ነውር የሰዎችን ኃጢአት ለሌላ መናገር፣ ስም ጠቅሶ ይገሌ ብሎ ጠቁሞ አሳይቶ የሚስትን ሌላው ቀርቶ ሚስት የተናገረችውን ኃጢአት ለባል፣ ባል የተናገረችውን ኃጢአት ለሚስት መናገር የመጨረሻው በክህነት ውስጥ ዝቅጠት የሚባለው ይሄ። ስለዚህ በትልቁ ማስጠንቀቂያ የሚሰጠው ካህን ምስጢር እንዲጠብቅ ነው። ለምሳሌ እንኳን አይደለም ካህን ይቅርና ዲያቆናት መጀመሪያ የሚሰጣቸው የምስጢር ትምህርት ነው። ምስጢር መጠበቅ፣ የቤተ መቅደሱን ምስጢር መጠበቅ፣ የቤተልሔሙን ምስጢር መጠበቅ፣ የቅዳሴውን ምስጢር መጠበቅ፣ የአገልግሎቱን ምስጢር መጠበቅ፣ ለእናት ለአባቶቻቸው እንዳይናገሩ እንኳን ለጓደኞቻቸው ለባልንጀሮቻቸው ለሚቀርቧቸው እንዳይናገሩ ምስጢር መጠበቅ ስልጠና ይሰጣቸዋል መጀመሪያ ዲያቆናት። ከዛ ደግሞ ካህን ሲሆኑ ክህነቱን ከመቀበላቸው አስቀድሞ የሚሰጣቸው ኃላፊነታቸው ይሄ ነው። ከባቲ አበሳ እንዲሆኑ ማለት በደልን የሚደብቁ የሚሸሽጉ እንዲሆኑ የፈለገ ቢሆን የሰዎችን ኃጢአት እገሌ ብለው ጠቁሞ አሳይተው ወይ ስም ጠቅሰው መረጃ እንዳይሰጡ ለካህናት የሚሰጠው ማስጠንቀቂያ ይሄ ነው። የማይደብቁ ቢሆኑ ግን ካህናት ራሳቸው ይቀሰፋሉ፣ እግዚአብሔርም ይቆጣቸዋል፣ ፍርድም በራሳቸው ላይ ይሆናል። ስለዚህ እኛ የሚጠበቅብን ኃጢአታችንን መናገር ነው እንጂ ካህኑ ይናገራል ካህኑ አይደብቅም ብሎ መሳቀቅ አይገባም። በዚህ ስጋት ሊገባን አይገባም። ቢናገር ባይደብቅ እንኳን የሚፈረደው እሱ ላይ ነው እንጂ እኛ ግን ኃጢአታችን ተሰርዮልናል፣ ምክንያቱም ቀኖናችንን ፈጽመናል። ስለዚህ በዚህ መጨነቅ አይገባም። 12ኛ 13ኛ ነፍስ አባት መቀየር የምንችልባቸው ምክንያቶች ምን ናቸው የሚሉ ጥያቄዎች ናቸው የሚል ጥያቄ ነው። 13ኛ ነፍስ አባት መቀየር የምንችልባቸው ምክንያቶች ምን ናቸው? እነዚህን ባጭሩ በሶስት ምክንያቶች። አንደኛው በሃይማኖት ምክንያት። በሃይማኖት ምክንያት ሲባል ምን ማለት ነው? ለምሳሌ ያ ካህን የሚጠረጠር የሃይማኖት ኑፋቄ ካለው ጥርጥር ካለው ከሌሎች ቦታዎች እየሄደ ያገለግላል የሚባል ከሆነ እንደዚህ አይነት ጥያቄዎች ካሉ በዚህ ምክንያት ወይም ሃይማኖቱን ከቀየረ የታወቀ ነው። በዚህ ምክንያት ነፍስ አባት መቀየር ይቻላል። በሃይማኖት ምክንያት የሚያጠራጥር ነገር ካለና የተለያዩ መረጃዎች እዚህ ቦታ እዚህ አዳራሽ እንደዚህ የሚባሉ ነገሮች አሉ፣ እንደዚህ ከመጣ በዚህ ምክንያት መቀየር ይቻላል። አንደኛው በሃይማኖት ምክንያት። ሁለተኛው በሀገር ርቀት ምክንያት። በቦታ ርቀት ምክንያት። በሀገር ርቀት ሲባል ለምሳሌ አንድ ሰው አዲስ አበባ ከሆነ ያለው ወይ ኢትዮጵያ ከሆነ ያለውና ነፍስ አባቱ ደግሞ ያሉት አሜሪካ ከሆነ ወይ ሌላ ሀገር ከሆነ እዚህ ካህናት እስካሉ ድረስ ካህናት እዚህ በአካል የሚያገኛቸውን ካህናት ነፍስ አባት ማድረግ ይችላል። ስለዚህ በሀገር ርቀት ምክንያት መቀየር ይቻላል። ሁለተኛው ግን እንደዚህ በሀገር ርቀት ሲባል በሀገር ርቀት በድንበር በቦታ ርቀት ብቻ ላይሆን ይችላል። ለምሳሌ አንዳንድ ነፍስ አባቶች ጎረቤቶቻችን ሆነው የማይጠይቁን ከሆነ ለንስሐ ቀኖና ለመስጠት ፈቃደኛ የማይሆኑ ከሆነ በተለያየ ምክንያት ስንፈልጋቸው ለመንፈሳዊ ነገር ስንፈልጋቸው ማናገኛቸው ከሆነ በተለያየ ምክንያት በሀብትም ልዩነት በእንደዚህ ምክንያቶች የሚሩቁን ከሆነ የሀገር ርቀት ነው። በዚህም መቀየር ይቻላል። ይህም ከአቅም በላይ ከሆነ ማለት ነው። ያ ማለት ምንድነው? አባቴ ንስሐ ልገባ ነው ተብሎ ቆይ እያሉ ቀጠሮ እያበዙ ንስሐ የማይቀበሉ ከሆነና ለስጋው ደግሞ ለማብቃትም ፈቃደኛ ካልሆኑ በዚህ ምክንያት መቀየር ይቻላል። የሀገር ርቀት ሲባል የቦታ ርቀት ብቻ አይደለም። ነገር ግን አጠገብ ላጠገብ ሆኖ የሚርቁ ከሆነ በዚህ ምክንያት መቀየር ይቻላል። ሶስተኛ በምግባር ምክንያት። በምግባር ምክንያት ሲባል ምን ማለት ነው? በታወቀ በዝሙት ምክንያት ከሆነ በቤተሰብ ዙሪያ በተለያየ አጋጣሚ እንዲህ አይነት ችግሮች ካሉ አባቶቻችን 318ቱ ሊቃውንት በሃይማኖት አበው ስምዓት በሚባል መጽሐፍ ካህኑን ልትነቅፈው አይገባም፣ ነገር ግን የምትነቅፈው ነገር ቢኖር ከእርሱ ራቅ ነው የሚለው። የምትነቅፍበት ነገር ካለ ከእርሱ ራቅ ይላልና ስለዚህ ነፍስ አባት ከሚቀየርበት ምክንያት አንዱ ይሄ ነው። ለምሳሌ ቤት መጥተው የግድ የሚሰክሩ ከሆነ ውስኪ ካላወረዳችሁ ቢራ ካላመጣችሁ የግድ አስገድደው፣ ይሄ በፍቅር በምን የሚደረገው አይደለም፣ ግን አስገድደው ከአቅም በላይ በተደጋጋሚ እንደዚህም የሚደረግ ከሆነ ይህንንም ለማስተካከል ፈቃደኛ ካልሆኑ መሰናክል የሚሆኑም ከሆነ በእነዚህ ነገሮች መቀየር ይቻላል። ስለዚህ እንደው የስነ ምግባር እንደዚህ ሲባል ጥቃቅኖቹን ነገሮች እየለቃቀሙ ሳይሆን የሰው ፍጹም ስለሌለው ነገር ግን ከአቅም በላይ የሆነ የሚረብሽ ነገር ቢኖር
በእነዚህ በሶስት ነገሮች መቀየር ይቻላል። አንደኛ በሃይማኖት ምክንያት፣ ሁለተኛ በሀገር ርቀት ምክንያት፣ ሶስተኛ ደግሞ የሚነቀፍ የታወቀ የስነ ምግባር ችግር ከባድ ችግር ቢኖር በዚህ ምክንያት መቀየር ይቻላል። በስካር፣ በዝሙት በመሳሰሉት ነገሮች ማለት ነው። ስለዚህ ነፍስ አባት መቀየር የሚቻልባቸው እነዚህ ሶስት ምክንያቶች ናቸው። 14ኛ ንስሐ ስንገባ የረሳነው ኃጢአት ቢኖር ምን እናደርጋለን የሚል ጥያቄ ነው። ንስሐ ስንገባ ረስተነው ሳንናገረው የቀረነው ኃጢአት ቢኖርና ከዛ እንደገና ከሁለተኛው ሶስተኛው ቀን ትዝ ቢለን ምን እናደርጋለን ነው የጥያቄው ሐሳብ። ንስሐ እንገባለን። እንደገና ንስሐ እንገባለን። ንስሐ ስንገባ ግን ለረሳነው ኃጢአት ብቻ አይደለም፣ ለመርሳታችንም ንስሐ መግባት ይገባል። ምክንያቱም በመጽሐፍ እንዲህ ተብሎ ተጽፏል። ቅዳሴ ጊዜ ላይ ዲያቆኑ ከሚናገረው ቃል መቦ ዘወድቀ በኃጢአት ይርሳ እስመ ዘኢይትረሳ፣ በኃጢአት የወደቀ ሰው ቢኖር አይርሳ። ኃጢአት ሰርቶ ሊሰሩት ቅዳሴ ማርያም ላይ ኃጢአት ሰርቶ ሊረሱት አይገባምን አይል። ስለዚህ አንድ ሰው የመጀመሪያው ኃጢአትን ቅድም እንዳልኩት ኃጢአት እንደሰራን ማወቅ የመጀመሪያው የንስሐ መጀመሪያ ኃጢአት እንደሰራን ማወቅ፣ ያንን ኃጢአት በዛ ኃጢአት ማፈር፣ በሰራነው ኃጢአት ማፈር፣ ከዛ ቀጥሎ ወደ ንስሐ አባቶቻችን መሄድ እንጂ ኃጢአትን መርሳት አይገባም። መርሳት ራሱ ኃጢአት ነው። መርሳት ኃጢአት ነው ሲባል ቂምን መርሳት አይደለም ኃጢአት የሚባለው፣ በቀልን መርሳት አይደለም ኃጢአት የሚባለው። ግን የሰራነውን ኃጢአት መርሳት ግን ራሱ ደግሞ ኃጢአት ነው። ምክንያቱም ኃጢአት ሰርተን ልንረሳው አይገባም። ኃጢአት ሰርተን ከረሳ ነው እግዚአብሔር የለም እያለን ነው አንደኛ። ሁለተኛ ደግሞ ኃጢአትነቱን ራሱ ዘንግተናል ማለት ነው። ስለዚህ ኃጢአት ሰርተን ልንረሳ አይገባም። ስለዚህ ተመልሰን ንስሐ እንገባለን። የረሳነውን ኃጢአት በመርሳታችንም ደግሞ ቀኖና እንቀበልበታለን ማለት። ስንናገርም አባቴ እንዲህ አይነት ኃጢአት ሰርቼ ነበረ ረስቼው ነው ብለን መናገር አለብን። ለምን በቀጣይ ጊዜ ስንናገረው ሌላ የሰራነው ኃጢአት ስለሚመስል ለንስሐ አመቻችተን ረስቼው ነው ብለን ስንናገር አባቶቻችን ስለረሳ ነው ደግሞ መርሳት አይገባም፣ ይህን ቀኖና ውሰድ ብለው ተጨማሪ ቀኖና ይሰጡናል ማለት ነው። ስለዚህ ኃጢአትን ሰርቶ መርሳት አይገባም። ብንረሳው ግን ተመልሰን ቀኖና እንገባለን። 15ኛና የመጨረሻው ጥያቄ ንስሐ ከነፍስ ጥቅም ባሻገር ለስጋ ያለው ጥቅም ምንድን ነው የሚል ጥያቄ ነው። የመጨረሻው ይህ በጣም ጥሩ ጥያቄ ነው። ንስሐ ያው እንደሚታወቀው ንስሐ ስንገባ በነፍሳችን እንድናለን፣ እንፈወሳለን። ለንስሐ ለስጋው ደሙ እንበቃለን። ከዛ ለመንግስተ ሰማያት እንበቃለን። የንስሐ ጥቅም ይሄ ነው። የስጋ ጥቅምስ ምን አለው ቢባል የስነ ልቡና ጥቅም አለው። ንስሐ የስነ ልቡናና የስነ አእምሮ ጥቅም አለው። ንስሐ ለምሳሌ ከጭንቀት ይገላግላል። አሁን እኛ ኃጢአት ከሰራን በኋላ ሂደን ለነፍስ አባቶቻችን ተናግረን ቀኖናውን ከፈጸምን በኋላ እግዚአብሔር ይፍታ ተብለን ስንመለስ የሚሰማን ስሜት አለ። ያ ስሜት ምንድን ነው? ንጹህ የመሆን ስሜት ማለት ነው። በቃ ከዛ በኋላ በቃ እኮ ባለፈው የሰራሁትን ኃጢአት ትቼዋለሁ፣ ከዚህ በኋላ ንጹህ ነኝ፣ እንደ ሕፃን ነኝ። ስለዚህ ከዚህ በኋላ ኃጢአት አልሰራም ብለን ራሳችንን ልክ እንደ ነጭ ልብስ የምንጠብቅበት ሂደት ነው። የታሪካችን መነሻ፣ የታሪካችን መጀመሪያ፣ የህይወታችን መታደሻ፣ የህይወታችን መለወጫ መቀየሪያ ነው። የማንነታችን ጥሩ ምንጭ ይሆናል። የሳቃችን መነሻ ይሆናል። የደስታችን ሙላት ይሆናል። ስለዚህ ከጭንቀት ይገላግላል ማለት ነው አንደኛ። ሁለተኛ ንስሐ ከገባን በኋላ ራሳችንን ከተጠያቂነት ነፃ እናደርጋለን። ከዚህ በኋላ ንስሐ ገብቻለሁ የሚያስጨንቃችሁን ብሎ ቅዱስ ጴጥሮስ እንደተናገረው በእርሱ ላይ ጣሉት እንዳለው የሚያስጨንቀንን ነገር የክርስቶስ እቅፍ ላይ የክርስቶስ ደረት ላይ ጥለን እንመለሳለን። ሁለተኛ ስለዚህ ከተጠያቂነት አእምሯችን ልባችን ነፃ ይሆናል። ሶስተኛ ንስሐ ስንገባ በሃይማኖታችን ትልቅ ተሳትፎ እንዳደረግን ይሰማናል። በቃ ክርስቲያን ማለት እንደዚህ ነው። አንዱ ትልቁ የክርስቲያን ተግባር ንስሐ መግባት ነው። ከዛ ቀጥሎ የመጨረሻው ደግሞ ስጋውን ደሙን መቀበል ነው። ስለዚህ ልክ ንስሐ ገብተን ስንመለስ የሚሰማን ስሜት የራሳችን ክርስትናችን እንድንወደው፣ ራሳችን እንድናደንቀው፣ ለራሳችን ተቀባይነት እንዲኖረን፣ ራሳችን እንድንወደው፣ ለራሳችን ዋጋ እንዲኖረን፣ በራስ መተማመን እንዲኖረን፣ እንደዚህ አይነት ነገሮች እንዲኖረን ያደርጋል። ስለዚህ በጣም ንጹህ የመሆን ስሜት አለው፣ ሰላም አለው፣ እረፍት አለው። በጣም ብዙ ሰዎች ብዙ ዋጋ ብዙ ብር ከፍለው የስነ ልቦና ሐኪሞች ጋር ይሄዳሉ። በክርስትና ምንም ሳንከፍል አባቶቻችን ጋር ሄደን ከንስሐ አባቶቻችን ጋር ተገናኝተን ንስሐ አባቶቻችን የሰጡንን ቀኖና ፈጽመን እግዚአብሔር ይፍታህ እንደመባል በዚህ ዓለም ላይ የሚያሳርፍ ነገር ጭራሽ የለም። እንደዚህ አይነት የአእምሮ ሰላም፣ እንደዚህ አይነት እረፍት የለም።
በዛ ላይ ደግሞ በንስሐ በኩል ከክርስቶስ ጋር ቀጥታ መገናኘት ነው። ቀጥታ የመስቀሉን ቤዛነት መውሰድ ነውና ስለዚህ በጣም ብዙ ጥቅም አለው። በተለይ ወጣቶች በጣም ብዙ በዚህ ዘመን ድብርት በየቦታ ያለበት ጭንቀት፣ ራስን የማጥፋት ስሜት፣ የመሰልቸት ስሜት እንደዚህ አይነት ስሜቶች የሚታዩበት ጊዜ ነው። ይሄ ልክ የሰራነውን ኃጢአት ተናግረን ስንመለስ ይሄ ይጠፋል። እውነቴን ነው የምላቸው አባቶቻችን ባርከውን በሰላም ግቢ በሰላም ግባ ሲሉን ያን ጊዜ ሁሉ ነገር ይጠፋልና ስለዚህ ሁላችንም ለንስሐ ተዘጋጅተን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን እንድንኖር ያስፈልጋል። አምላካችን እግዚአብሔር ይህንን እናደርግ በቸርነቱ ይርዳን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። የተከበራችሁ እግዚአብሔር ልጆች እንግዲህ ይህንን ትምህርት ለሌሎችም እያደረሳችሁ ዩቲዩብም ቻናሉ እንዲያድግ እያደረጋችሁ ጥያቄዎችን በተለያዩ አማራጮች ማስቀመጥ ይቻላል። በሜሴንጀር የምታገኙ ሜሴንጀር ላይ ማስቀመጥ ይቻላል። በቲክቶክ የምታገኙ በቲክቶክ ኢንቦክስ ላይ ማስቀመጥ ይቻላል። ቴሌግራም ግሩፕ ላይ ያላችሁ ቴሌግራም ግሩፕ ላይ ጥያቄዎችን ማስቀመጥ ይቻላል። በዩቲዩብ አስተያየት መስጫውም ላይ እዚያም ላይ ማስቀመጥ ይቻላል። ሊንኮችን የዩዘርኔም የቴሌግራም ዩዘርኔም ዩቲዩብ ኮሜንት ላይ በብዛት አስተያየት መስጫው ላይ ስለማስቀምጥ እዛ ላይ ታገኙታላችሁ። በዛ ገብታችሁ ለእኔ በግል ጥያቄዎችን መጻፍም ይቻላል። ጥያቄዎችን ሰብሰብ እያደረግን በምስጢረ ቁርባን ዙሪያ የተጠየቁ በርካታ ጥያቄዎች አሉ። በቀጣይም እነዚህን በዚህ መልኩ የምናቀርብላችሁ ይሆናል። ስለምታበረታቱንና ስለምታደምጡ ስለምትመለከቱም እግዚአብሔር ያክብርልኝ ለማለት እወዳለሁ። ስለነበረን ጊዜ የአምላካችን እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር።